7 ዓመት አዳም በገነት የኖራትን አካል ይዛ የተገኘቻች ንጽሕት በእንተ ስማ ለማርያም ብለን እኮ ነው ያደግነው። አንተ ዛሬ ጳጳስ የሆንከው እኮ በእንተ ስማ ለማርያም ብለህ እኮ ነው። አምላክን ያላመሰገነ አንደበት ለአንተም አይታዘዝልህ። ነቢያት በሙሉ ክርስቶስ ይወለዳል ብለው ሲናገሩ ከማን ይወለዳል? ይሰቀላል ብለው ሲናገሩ ከማን ተወልዶ? ያስተምራል ዙሮ ብለው ሲናገሩ በማን ሥጋ ተገልጦ? ይጠመቃል ብለው ሲናገሩ በማን አካል ይጠመቃል? ያችን በትር ሳይዝ ነቢይ የሆነ ነቢይ የለም። ያችን በትር ሳይዝም የሰበከ ሐዋርያ የለም። ያችን በትር ሳይዝም ደግሞ ያስተማረ ሊቅ የለም። ፈርዖንን ያሳፈረባት፣ ተአምራት ያደረገባት፣ ባሕር የከፈለባት፣ አለቱን መጥቶ ውሃ ያፈለቀባት፣ ሰማዩን ባርኮ መና ያስወረደባት ያቺ በትር አለቱን መታ ነው ውሃ ያስገኘች። የችኛይቱ በትር ግን አለቱን ኢየሱስ ክርስቶስን ወልዳ ነው ማየ ሕይወትን ያስገኘችልን። እነ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ እያሉ ሲናገሩ ነበር። ሰይጣንን ያስደነግጡት የነበረ ለዚያ ነው። በእነ ምናሴ እያደረ ያስገድላቸው የነበረ ማለት ነው። እነ ኤርምያስ ስለ እመቤታችን ሲናገሩ፣ ስለ ክርስቶስ መምጣት ሲናገሩ በድንጋይ እያስወገረ ሰይጣን ያስገድላቸው የነበረ ስለሚፈራቸው እኮ። በትራችን ለቀንማ እንዴት ነው የሚሆነው? ቢያድጠን የምንመረኮዝባት፣ እንቅፋት ቢመታን የምንነሳባት፣ ብንሰበር እንኳን ማንከሻ የምትሆንን፣ ኃጢአታችን ቢበዛ እንኳን ወደ እግዚአብሔር መቅረቢያ የምትሆንን፣ ወደ ሕያው ወደ ኢየሱስ ክርስቶስ መሄጃ የምትሆንን ያቺ በትር ናት። የደካማ ምርጉዝ እናቴን አታመስግን እንኳን እግዚአብሔር ማንኛውም ሰው አይልም። እኔ በእውነቱ እናቴን የሚያመሰግንልኝ ሰው በጣም ደስ ይላል። እግዚአብሔር ቅዱስ ቦታ አለው፣ ቅዱስ አፈር አለው፣ ቅዱስ ውሃ አለው፣ ቅዱስ ሰው አለው። እነዚያን የነካ ሁሉ ይቀደሳል። የኃይላችን ምንጭ ድንግል ማርያም ናት። ድንግል ማርያም ስንል ዝም ብሎ ለምዶብን ነው የሚመስለው ሰው። ክርስትና እኮ ሲጀመር እኮ የተጀመረ እኮ በማርያም ነው እኮ። ቤተክርስቲያን በሁለንተናዋ ማርያም ሳትል የምትሰራው ስራ የለም። ክርስትና ስታስነሳ ውዳሴ ማርያም ትደግማለች። ተክሊል ስትፈጽም ውዳሴ ማርያም ትደግማለች። ቁርባን ያለ ድንግል ማርያም ጸሎት አያርግም። ዕጣን የሚያደርገው በድንግል ማርያም። ለሕይወታችን ምሳሌ ከፍ ብላ የምትበራ መቅረዝ ናት። ለጸሎታችን ደግሞ ማይጠንት ናት። ለቁርባናችን ሙዳይ ናት። ለጥማችን ምንጭ ናት እመቤታችን። ክርስቶስ ደግሞ ምንድነው ከተባለ የጸሎት ወደብና መዳረሻ ነው። እሱን አምላክ ካልክ እሷን ወላዲት አምላክ እያልክ፣ እሱን ፀሐይ ካልክ እሷን ምስራቅ እያልክ፣ እሱን ፍሬ ካልክ እሷን ዛፍ እያልክ ነው። እሱን የሕይወት እንጀራ ካልክ እሷን ደግሞ መሶበ ወርቅ፣ እሱን ውሃ ካልክ እሷን ንጹሕ ምንጭ እያልክ ይዘህ ሂድ። የእግዚአብሔር ሰው ዮሴፍ በገባበት ቤት ውስጥ የእግዚአብሔር በረከት ነበረ። የእግዚአብሔር ሰው ኤልሳ በገባበት ቤት ሕይወት ነበረ። የእግዚአብሔር ሰው ኤልያስ በገባባት በአንዲት ድሃ ጎጆ በረከት ነበረ። ጴጥሮስን ይዘው ብትሄድ በጥላው ሕይወት ይሰጣል። ጳውሎስን ደግሞ ይዘው ባትሄድ እንኳን ከጨርቁ ቆርጠ ብትወስድ ሙት ይቀሰቅስልሃል። ክርስቶስ ነው አብሮኝ እንዲሄድ የሚፈልገው፣ እኔ ሌላ ማንም አልፈልግም ይላል። ሲጨንቀው ግን ፖሊስ ይጠራል። እንዴ ክርስቶስ እኔን ማዳን አቅቶት ነው እንዴ? በማርያም በኩል በገብርኤል በቂርቆስ በመርቆሬዎስ ራሱ አቅቶት ነው እንዴ? እና ክርስቶስ ብርሃናችን ያልሆነው ሆኖ ነው እንዴ ባትሪ የምናበራው? ክርስቶስ የሕይወታችን እንጀራ ያልሆነው ሆኖ ነው ቂጣ የምንበላው ቆሎ የምንቆረጥመው? ክርስቶስ ማደሪያችን ያልሆነ ሆኖ ነው ቤት የምንሰራው? ወገኖች ስትነሱ ዝም ብላችሁ ሰላም ለኪ በሉ። ሰላም ለኪ ደግሞ የጀመሩት ጎዳና ሁሉ ይሰምራል። መንገዷ ሁሉ ያማረ እኮ ነው፣ ውበት እኮ ነው። ብትከተላት እኮ ወስዳ ከሕይወት እንጀራ የምታደርስ ወደ ትንሣኤ የምታደርስ። እስቲ ኮከቡን እየተከተልክ ማርያም ወዳለችበት ሂድ። ያንን እውነተኛ ፀሐይ እኮ ታቅፈው ነው የምታገኘው። እውነት ልንገራችሁ፣ እኔ ድንግል ማርያም ወዳለችበት የሚመሩኝ እግሮች ያማሩ ናቸው። ድንግል ማርያም ወዳለችበት የሚጠቁሙኝ ጣቶች የተባረኩ ናቸው። ስለ ማርያም የሚነግሩኝ አንደበቶች የጻፉ ጣቶች የነ አባ ጊዮርጊስ የነ ቅዱስ ኤፍሬም አንደበቶች ብሩካን ናቸው። እግዚአብሔር በምድር ላይ ከፍ አድርጎ በቤተ ክርስቲያን ያበራልኝ መቅረዝ እሷ ናት። እኔ የምሄደው እሷን እያየው ነው። አንደበቷ የጣፈጠ ልቅም ያለች እንዳለላት ደካማ ሆነብኝ ቃሉ። ከአንደበቷ የሚወጣው ቃል እንደ እንኮይ የሚጣፍጥ